ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን እመቤታችን በ3 ዓመቷ ወደ ቤተ መቅደስ ገብታ በ12 ዓመቷ በቅዱስ ሩፋኤል አማካኝነት ህብስት ሰማያዊ ጽዋ ሰማያዊ እየመጣላት ከኖረች በኋላ በአይሁድ ከሳሽነት ይህች ብላቴና መጠነ አንስት ከደረሰች ጎረምሶች ቤተ መቅደሳችንን እንዳያረክሱብን ትውጣልን አሉ። ዘካርያስ ገብቶ እንዴት ትሆኛለሽ አላት። እሷም ከእግዚአብሔር በታች ያለኸኝ አባቴም እናቴም አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ዘካርያስም ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን ካህናት በትር ሰብስበ በቀዳሚ ሰዓት ሌሊት ቤተ መቅደስ አግብተ በቀዳሚ ሰዓት መዓልት አውጣው ምልክትን አሳይሃለሁ አለው። እሱም የ1985 ካህናትን በትር ሰብስቦ እንዳዘዘው አሳድሮ ቢያወጣው ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል በዮሴፍ በትር ላይ ተገኘ። ዕጣም ቢወጣ ለዮሴፍ ደረሰው። እርግብ መታም በራሱ ላይ አረፈች። በእነዚህ ምክንያት ጠብቅ ብለው ሰጥተውታል። ተቀብሎ ወደ ናዝሬት ይዟት ሄደ። አልዋለ አላደረ። ዕለቱን ድግር ሊሸጥ ወደ ገበያ ወጣ ሄደ። እመቤታችን ከዕለታት አንድ ቀን ምንስ ቢሆን ሴት አይደለው ብላ በአጭር ታጥቃ ገንቦዋን ነጥቃ ውሃ ልትቀዳ ሄደች። ከዚያም ሴቶች ውሃ ሲቀዱ የተጠማ ውሻ ሲያለከልክ አግኝተው ውሃው የጉድጓድ ውሃ ነበርና ምነው አታጠጡትም አለቻቸው። መቼኛ ስራ ፈት ቤተ ፈትነን እኛ ለባሎቻችን ለልጆቻችን ለቤቶቻችን እናስባለን። አንቺ ግን ይህ ሁሉ የለብሽም፣ አንቺ አጠጪው አሏት። አያይዘው የአምላክ እናት የሚሉሽ ትንቢት የሚነገርልሽ ሱባኤ የሚቆጠርልሽ አንቺ ትሆኛለሽ እያሉ ተዘባብተውባት ሄዱ። ይህንን መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ አናገራቸው። እመቤታችንም በወርቅ ጫማዋ ቀርታ ጠጥተዋለች። ሴቶች ገርሟቸው ማድጋሽን አጎደልሽ፣ ቀድቼ ሞላዋለሁ አትይ፣ ጉድጓዱ ጥልቅ ነው መቅጃም የለሽ አሏት። ውሃ የሚገኝ ከወደ ላይ ነው እንጂ ከወደ ታች አይደለም ብላ ስትናገር በተአምራት የጎደለው ሞልቶላት ወዲያው ቀርታ ሄደች። በዚህም ቅዱስ ገብርኤል በአምሳለ ሰያብ አረጋዊ ሽበት የፈነጠቀበት ሽማግሌ መስሎ ሰው አምላክ ሆነ፣ አምላክ ሰው ሆነ አላት። ረቂቅ ነውና አልፎ ከመንገድ ሁለተኛ ቃል ሥጋ ሆነ አላት። ዞር ብላ አይታው እናቴ ሔዋንን ያሳታት ጠላት እኔን አስቶ ከመከራ ይጥለኝ ይሆን ብላ እየተከዘች እያዘነች ወደ ቤቷ ሄደች። ማድጋዋን ስታስቀምጥ ሶስተኛ ቃል ሥጋ ሆነ አላት። መልአኩ ለምን 3 ጊዜ ታያት ቢሉ የሰይጣን እንዳልሆነ የመንፈስ ቅዱስ እንደሆነ ለማጠየቅ ነው። አንድም የሥላሴ ማደሪያ መሆኗን ያመለክታል። እመቤታችን ይህ ነገር ደጋገመኝ፣ ደግ ነው መሰለኝ፣ እንዲህ ያለውን ነገር በቤተ መቅደስ ሄደው ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ በቋንጢ ወንበር ተቀምጣ ከደናግል እስራኤል የተካፈለችውን ወርቅና ሐር እያስማማች ስትፈትል ቅዱስ ገብርኤል ታያት። ወደ እርሷም ገብቶ ምልዕተ ጸጋ ምልዕተ ክብርት ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሥጋሽ ሥጋ ከነፍስሽ ነፍስን ነስቶ አንድ አካል አንድ ባህሪ ይሆናልና ከሴቶች ተለይተሽ የተባረክሽ ነሽ አላት። እሷም መልአኩን አይታ ቃሉን ሰምታ ደነገጠች። እንዲህ ያለ ሰላምታ እንዲህ ያለ የምስራች ሆኖ ያውቃልን? እንጃ አለችው። ምድር ያለ ዘር ፍሬን ድንግል ያለ ወንድ ልጅ ማስገኘት ትችላለች? እንዲህ ያለውን የምስራች ከወዴት አገኘኸው አለችው። መልአኩም በእግዚአብሔር ዘንድ ባለሟልነትን አግኝተሻል፣ አትፍሪ አላት። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ያድርብሻል። እነሆ ኤልሳቤጥስ እንኳን ካረጀች ካፈጀች ልጧ ከራሰ ጉድጓዷ ከተማሰ
በኋላ ጸነሰች አላት። ኤልሳቤጥ ምን ብታረጅ ዘካርያስ ምክንያት አላት፣ ለኔ ምን ምክንያት አለኝ አለችው። ኤልሳቤጥ ትሞታለች እንጂ ትወልዳለች የሚላት የለም፣ አንቺ ግን ትወልጃለሽ እንጂ ትሞቻለሽ የሚልሽ የለም ብሎ የተቀመጠበትን ወንበር አለምልሞ ይህን ማን አለመለመው ሲላት እግዚአብሔር አለችው። ስለዚህ እግዚአብሔር ከስጋይ ስጋ ከነፍስሽ ነፍስ ነስቶ በተዋህዶ 9 ወር ከ5 ቀን በማኅፀንሽ ተወስኖ መወለድ ይሳነው መስሎሽ ነው አላት። እመቤታችን ጠንቅቃ ከተረዳች በኋላ እንዳልክ ይሁንልኝ አለችው። ከዚህ በኋላ ቃሏን ምክንያት አድርጎ እሱ ባወቀ ወልድ በማኅፀኗ አደረ። ሰምና ፈትል እንዲስማማ ተስማምቶ ተወልዷል። ምንታዊ ጠፍቷል፣ አንድነት ጸንቷል። ዕለቱን ተጸንሶ ዕለቱን ልወለድ ሳይል 9 ወር ከ5 ቀን በማኅፀኗ ተወስኗል። ይህም የሆነው ወሩ መጋቢት፣ ቀኑ 29፣ ዕለቱ እሁድ፣ ጊዜው 3 ሰዓት፣ ዘመኑ ዘመነ ዮሐንስ ነው። በደክሲዮስ ውሳኔ መሰረት ወደ ታኅሳስ 22 ቀን ወርዶ በዓል ተብሎ ይከበራል። ይህ እንደምን ነው ቢሉ መጋቢት 29 ቀን የብስራት በዓል በታላቁ ጾም መሃል ስለሆነ ወደ ታኅሳስ 22 አዘዋውሮ እንዲከበር አድርጓል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።